This side. This is for side. አህለን ወሳህለን ነቢል ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። አሁን ያለሁት ሞስኮ ራሻ ነው። ሞስኮ ራሻ ሆናችሁ ደግሞ ኦፔራን ኤክስፒሪየንስ አለማድረግ ምንም ራሻ እንደመጣችሁ አይቆጠርም። ማን ያለው ይሄንን? እኔ። ኦፔራ ማለት ለማታውቁ የሙዚቃ ዘርፍ ነው። ይሄ ነው ኦፔራ ማለት። ስለዚህ ዛሬ እሱን ኤክስፒሪየንስ አደርጋለሁ። ብዙ ጊዜ ኦፔራ ሲባል እኔ የሚመጣልኝ ፊልሞች ላይ ያሉ ሲኖች ናቸው። ይሄ ዋና አክተሩ ቱክሲዶን ለብሰው አብረው በጣም ዝንጥ ያለች ቀይ የለበሰች ሴት አለች። ከእሷ ጋር ወደ ኦዲተሩም ይገባሉ። የሆነች በዚህ በኤርፒስ በምናምን ይነጋገራሉ። ወይ ሊገሉት የሚፈልጉት የሆነ አካል አለ፣ ወይም ደግሞ ሊሰርቁት የሚፈልጉት የሆነ ወይ ፔንቲንግ ወይ ወርቅ ወይ የሆነ ማዕድን ነገር አለ። ብዙ ጊዜ የሚያደርጉት ኦፔራ ክፍል ውስጥ ነው። ልክ ይሄ ዘፋኙ ጎርነን ባለ ድምፁ ኃይለኛ ድምፅ ሲያወጣ ግንባሩን ብለው አሳሲኔት ያደርጉታል። ወይም ደግሞ ሰው አቴንሽን ወደ ዘፋኙ እንደሆነ ሲያውቁ ይሰርቃሉ። ብቻ ሞስኮ ድረስ ተመቶ ኦፔራን ኤክስፒሪየንስ አለማድረግ አይመጣውም። ኤክስፒሪየንስ አረግ ደግሞ አብረን ነው ኤክስፒሪየንስ የምናደርገው። አያዋለሁ የምር ቦታው ላይ ሲሆን ይህንን ነገር ፊል አደርገዋለሁ ወይስ ተጋኗል ምናምን። እኔ ኖርማሊ በቲቪ ምናምን ሰው አይገባኝም። አሁን ጋት ታለንት ላይ አይታችሁ ከሆነም ይሄ አሜሪካን ጋት ታለንት፣ ኢንግላንድ ጋት ታለንት፣ ብዙ ታለንት ሾዎች ላይ ይሄ ኦፔራ የሚዘፍኑ ሴቶችም ወንዶችም ህፃናትም ይመጣሉ እና እኔ ይህን ያህል እንትን አይለኝም፣ አይመስጠኝም። የሚሰሙት ሰዎች ግን በጣም ኢሞሽናል ሆኖ ሲያለቅሱ ምን ሲሉ ልባቸው ሲነኩ ምናምን አያለሁ። እስቲ ችግሩ ከኔ ነው ወይስ በአካል ተገኝቼ ስላላየሁት ነው የሚለውን ነገር አያለሁ። ለእኔ አዲስ ኤክስፒሪየንስ ነው። እስቲ ኦፔራ ኢዝ ኢት ወርዝ ኢት የሚለውን ነገር አብረን እናያለን። እንዴት ነው ግን እዛ ፊልም ውስጥ ቶክሲዶ ለብሶ የሚሰርቁ አይነት አክተር መስያሉ። እችን ብደርብባት ይመጣዋል። ሰዎች ትንሽ እኮ ነው የሚበቃን፣ ትንሽ ነው ይበቃን። ባድሮ ነው ካስነሳችሁ በቃ ተረክ ነው። አዝረክርኬዋለሁ ደግሞ ክላሱ አዝረክርኬዋለሁ። ሆቴሉ በእርግጥ ያምራል፣ ያለሁበት ሆቴል ያምራል። ቦታው እንትን የሚባል አካባቢ ነው። ይሄ የሞስኮ ጎልደን ሪንግ የሚባል ኤሪያ ነው። ጎልደን ሪንግ ያሉበት ምክንያትም የሞስኮ መሀለኛው ፓርት ነው። እንደ መሀለኛው ፓርት ኮንሲደር የሚደረገው ኤሪያ እንደዚህ ክብ ሰርተውበት ፕላኑ ላይ ራሱ እንደ ጎልደን ሪንግ ነው የምትባለው ኤሪያዋ ማለት ነው። እዛች መሀል ኤሪያ ላይ ነው ያሉት። ከዚህ ተነስታችሁ ወዴትም አቅጣጫ መሄድ ትችላላችሁ እንደማለት ነው። አሁን ያለሁበት ሆቴል ይሄ በጠቅላላ ጎልድ ሪንግ ነው የሚባለው። በቃ ይሄ በጠቅላላ እዚህ ጋር የምታዩት የክቡ የሞስኮ መሀለኛው ፓርት ነው። ከሞላ ጎደል የሆነ እዚች ጋር ያለሁት ይሄን እንደ ማፕ ስጠቀመው ነበር። እዚህ መሀል የቱሪስት ኤሪያ ነው። ይሄ በጠቅላላ የቱሪስት ኤሪያ ነው። ብቻ ይሄን ሁሉ አካለነዋል ማለት ይቻላል። ያው አሁን ሪፍሌክሽን ነው ብዙ አይታይም፣ ግን ከሞላ ጎደል 14ኛ ፎቅ ላይ ስለሆንኩኝ ከተማዋ በደንብ አድርጋ ትታያለች። ለማንኛውም ጉዞ ወደ ኦፔራ። እንዴ ሽቶ ግድ ነው ሰዎች። እኔ አላዋርዳችሁም። አሰይ ሽቶ ግድ ነው። እዚህ ጋር እናንተን ወክዬ ነው የተገኘሁት። ሽቶ ግድ ነው። ቦታው ላቦህሜ ይባላል። ስለዚህ ጉዞ ወደ ላቦህሜ። ኖርማሊ እታች ሆናችሁ ማለት ነው። ሊፍት ወደ ላይ መውጣት ስትፈልጉ እዚህ ጋር ካርዳችሁን ታስገባላችሁ እንደ ማንኛውም ሊፍት ማለት ነው። መውረድ ስትፈልጉ ግን ይኸውላችሁ አሁን ወደ ታች ምንም ካርድ አይጠይቃችሁ፣ ምን አይጠይቃችሁ። ህይወት ምችናት ለማለት ያክል ነው። ስትወርዱ ምንም አይነት መስዋዕት የለም። ስትወጡ ነው የሚጠይቃችሁ መስዋዕቱ። ወደ ላይ ስትወርዱ ዝም ብላችሁ አሽቆልቁላችሁ መከስከስ ብቻ ነው ለማለት ያክል ነው። ያለሁበት ሆቴል ከሩሙ ውጭ እኮ ዞር ብዬ አላየሁትም። በጣም ነው የሚያምረው። ያምራል። የሌለ ጸዴ ነው። ተመርቋል መሰለኝ። በብዙ መንገድ የተመረቀ ሆቴል ነው እንዴ? ብዙ ሪኮግኒሽኖች አሉት በለው። እኔ እኮ አንዳንዴ ታሪካቸውን የሚያስቀምጡበት መንገድ አሁን ይኸውላችሁ ይሄ ሲሰራ የነበረ ነው። በ1969 ይላል። በ1969 የተሰራው በ1969 ሊፍቱ ካርድ አስገብታችሁ ሳይሆን ያለ ካርድም መውረዱ ራሱ አንድ ነገር ነው። በካርድ መውጣቱን ተውት፣ ሊፍቱ አለመከስከሱ አንድ ነገር ነው። 1969 በለው። ግን ሪኖቬሽን በየጊዜው ይደረጋል። ይኸውላችሁ 98 ላይ 93 ላይ 91 ላይ ዋው! ግን ስቲል ደረጃውን እንደጠበቀ ነው። አሪፍ ሆቴል ነው። ጽድት ያለ ሆቴል ነው። ሴንተር ስለሆነ ለሁሉም ቦታ የሚመች ሆቴል። ውጭው እንደፈራሁት አይደለም። በጣም ፈርቼው ነበር። ቅዝቃዜው ጃኬትም አላረኩም። ሌላ ቀን እዚህ ኮት ላይ እንኳን ጃኬት ብደርብ ይበርደኝ ነበር። በማታ ደግሞ አታምርም ሞስኮ። በማታ በጣም ጽድት ያለች ነች። ብርዱ አስቸጋሪ ባይሆን በማታ ራሱ ወክ ምናምን እያደረጋችሁ ትዝናኑበታላችሁ። ይሄ ነው ቲኬቱ። ይሄን ይመስላል። ማታ 1 ሰዓት ይጀምራል እስከ 3 ሰዓት በለው። መግቢያ ቲኬቱ ይኸውላችሁ 400 ሩብልስ ነው። በእነሱ 400 ሩብልስ ቢያንስ ለ2 ሰዓት ነው ኦፔራውን እንትን የሚዘፍኑት። ኤክስፒሪየንስ ለማድረግ ምናልባት እንትን ይኖረዋል። ይሄ ቲያትሪካል ፓርት ምናምን ይኖረዋል ብዬ አስባለሁ። ግን ለ2 ሰዓት ሙሉ የሚከብድ ይመስለኛል። እስቲ አብረን እናየዋለን።
ማታ ላይ ጽድት ያለች ቢሆንም ግን ትንሽ ክራውድድ ነው። አሁን ከነበርኩበት ሆቴል አንድ መብራት ለማለፍ ከ20 ደቂቃ በላይ ቆሟል። ከዝም ብሎ ይንፏቀቃል። በጣም ትራፊክ አለ። ይኸው ጭንቅንቅ ነው። በእርግጥ አሁን ያለሁበት ሴንተር አካባቢ ስለሆነ ይሆናል ወደ ሁሉም ቦታ መዳረሻ ስለሆነ ለዛ ነው ዝግትግት የሚለው። ገና አንድ ሰዓት እኮ ይኸውላችሁ ወደ አንድ ሰዓት አካባቢ እንደዚህ ጭንቅንቅ። ግን ከተማው ኧረ በጣም ነው የሚያምረው። በጣም እንደዚህ ብርድ ምናምን ሳይበግራቸው እንደዚህ አይነት ከተማ መስራታቸው የምርም ይደነቃል። አሁን ትንሽ ሱፍ ስለለበስኩ ድምጼን ሁላ ማጎርነን አማረኝ። ማን ነው ማስጎርነን ነው ማጎርነን ብቻ ጎርነን ማድረግ አማረኝ። ቀስ ብዬ እንደዚህ ማውራት መለፋደድ አማረኝ። ላይት ስኪን ንገሩ። የሆነ ሱፍ ስትለብሱ የሆነ ነገራችሁ ቅይር ይላል። የሆነ ዓለም በመዳፌ ውስጥ ያለች ነው እየተሰማኝ ያለው። የሌለኝ ብር ያለኝ፣ የሌሉኝ መኪኖች ያሉኝ፣ በቃ የሆነ በጣም ሀብታም ስሜት እየተሰማኝ ነው። የሞስኮ የአንደርወርልድ ራሽያ ማን ነው የአንደርወርልድ ማፊያ የሆንኩ ስሜት እየተሰማኝ ነው። ከባድ ነው። ግን አሁን ሰብስክራይብ ታደርጋላችሁ አታደርጉ? ሰብስክራይብ ሐውልት ደግሞ ትጠላላችሁ። ሐውልት ዝም ብሎ የሆነ መንደር ውስጥ ያለ ሐውልት ይሄን እንዴት በጣም ማለት ሰው መች እንደዚህ ቅርጹን ይጠብቃል? የሰው ልጅ የሆነ ሞልድ የሰሩ ነው የሚመስለው። ሰውን የሆነ ማሽን ውስጥ አስገብተው ሞልድ የዛ ሰው ሞዴሉ ቁጭ ያደረጉት ነው የሚመስለው። እያንዳንዷ ጠርዝ፣ እያንዳንዷ የሰውየው እንቅስቃሴ ሆና ያቋቋሙ ምናምን በቃ ምንም አይስቱም። ቁጭ ነው የሚያደርጓት። ስነ ጥበብ ላይ ጥግ ድረስ ናቸው እንትኖቹ ሐውልቶቹ። የሆነ በኤአይ የተሰሩ ነው የሚመስለው፣ በእጅ የተሰሩ አይመስሉም። ምን አይነት ማቴሪያል እንደሚጠቀሙ ባላቅም፣ አረ በብረት የነካውትም አለ፣ በብረትም ይጠቀማሉ፣ በሲሚንቶም ሊሰሩት ይችላሉ። ግን ጥንቅቅ ወረቀት ላይ የተሳለ ነው የሚመስለው። ብቻ ጎበዝ ናቸው። አይ ቦታው ላይ ደርሻለሁ። በጣም ነው የሚያምረው ብታዩት፣ በጣም ነው የሚያምረው። ቤተ መንግስት ዋይት ሀውስ አንድ ይመስለው ማለት ይኸውላችሁ፣ የምርም ቤተ መንግስት ነው ይመስለው። በጣም ይወዳሉ መሰለኝ ጥቅጥቅ ነው። Were you reading the story? What kind of? Where did you get it? Wikipedia. Huh? Wikipedia, you know, the one place where I had Wikipedia. that. I thought they gave you at the counter. But actually they do give it. They actually do give it. It's a story? Yes, it's a story. But it's in Russian. So no. Don't have a version. ስቶሪውን ይሰጧቸዋል። አያችሁ አይደለ? ስቶሪውን ይሰጧቸዋል። ግን ይሄ በራሽኛ ነው። አሁን ብሬክ ሰጥተውን ነውና በጣም ኢንተረስቲንግ ነው። ያው ስቶሪ አለው። በስቶሪ ነው መሀል ላይ የሚፈጠሩት ነገሮች ወሬዎቻቸው የቲያትሩ ማለት ነው። እንደዚህ በኦፔራ ስልቶን እንጂ ራሱ የሆነ ስቶሪ አለው። ስቶሪውን ደግሞ ስትገቡ ይሰጧቸዋል። ግን ይሄ በራሽኛ ነው። ጉግል ትራንስሌት እንዳልጠቀም ደግሞ ኢንተርኔት የለኝም። አዳራሹን እያያችሁት ነው። የመጨረሻ ግድንግድ ነው።
እና ደግሞ ሰዎች በጣም ይወዱታል መሰለኝ እዚህ ሀገር። ጢም ጥቅጥቅ ነው ያለው፣ መፈናፈኛ አታገኙ። በቃ ጢም ጥቅጥቅ ነው ያለው። አዋቂ እስከ ህፃን፣ ከአዛውንት እስከ ወጣት ጥቅጥቅ እና የምር ኢንጆይ ነው ያደርጉታል። አጠገቢ ያለችው ራሱ ኢሞሽናል ስትሆን ነበር፣ ትንሽ ኢሞሽናል ሲያረጋት ነበር። እንደዚህ አይነት ቦታ ነው እንጂ ዲነር ይዞ መውጣት፣ እንደዚህ አይነት ቦታ ነው። ሰዎቹ እንዴት ክላሲ እንደሆኑ ላሳያችሁ። ዝንጥ ያሉ በቃ ያቸው እዚህ ጋር ዴት ስገባ ያችሁ ስቶሪ ይሰጧቸዋል። እንግሊሽ ነው፣ እንግሊሽ የላቸውም። ዝንጥ ያሉ ራሻዎች ነው ያሉት። ዝንጥ ማቢያ መነጽር መከራየት ትችላላችሁ። ሴቶቹ ጋር ትንሽ እንትን አሉ። ሴቶቹ ጋር ትንሽ ጭብጨባውም ሞቅታውም ያለው አቀባበልም ለየት ይላል። ሴቶቹ ታዋቂ ናቸው መሰለኝ። ትንሽ ሴቶቹ ጋር ትንሽ ገነነ። ጭብጨባው ሊቆም አልቻለም። አለቀ። ወደ መጨረሻ አካባቢ ትንሽም ቢሆን ተሰምቶኛል። ትንሽ የሆነ አዳራሹን ትኩረት ስሰጠው የአዳራሹ ግዝፈት፣ ድምጻቸው፣ ከዛ አጠገብ ያለው ደግሞ ትንሽ የተወሰነ ታሪኩን ነገረኝ። ታሪኩን በአራት ከፋፍለው ምን እንደሚመስል ታሪኩን ነገረኝና ትንሽም ቢሆን ፊል አድርጌዋለሁ። ሰው እንዴት ሪስፔክት ሰጥቶ እንደሚያያቸው ምንም አይነት ድምጽ አሰሙ። ትንሽ ድምጽ ከሰማችሁ ሰው ሁሉ ይደነግጣል። ምን የተፈጠረው ብሎ። ክላሲ ነው በቃ የመጨረሻ ክላሱን የጠበቀ። ቢያንስ ይሄ ቲያትሩን የሚያጅቡ ከ20 በላይ የሆኑ ሙዚቀኞች አሉ። ከ20 በላይ የሚሆኑ የተለያዩ መሳሪያ ይዘው የሚጫወታሉ። ከዛ መሳሪያ መጫወታችሁ ብቻ ሳይሆን ከቲያትረኞቹ ጋር ይሄን ያህል ድምጽ እንትን አይልም፣ አይጋጭም። በቃ ባላንስድ የሆነ እንዴት እንደሆነ ያው ረጅም ዓመት የሰሩ ናቸው። ወደ በኋላ ላይ ያወቅኩት ለካ እንትኑ በራሻኛ ቋንቋ መስሎ የነበረ የቲያትሩ ግን በጣሊያንኛ ነው። ለካ ኦፔራ እንትኑ መሰረቱ ጣሊያን ነው። በጣሊያንኛ ነው ጭራሽ ያወሩ የነበረው። እኔ አልገባኝም ነበር። ለካ ጣሊያንኛ ነው። ሌላ እዚህ ሀገር በጣም ደስ ያለኝ ነገር የትም አዳራሽ የትም ቦታ ስትሄዱ ኮታችሁን የሚቀበሉበት ሁሌም ቦታ አለ። ምክንያቱም ሙቀቱን አችሉትማ ውስጥ ስትሆኑ። ውጭ ስትሆኑ ሙቀቱን አችሉትም። ውስጥ ውጭ ስትሆኑ ብርዱን አችሉትም። ውስጥ ስትሆኑ ሙቀቱን አችሉትም። ስለዚህ እሱን ባላንስ ለማድረግ የትኛውም ቦታ የሄድኩባቸው ይሄ ፐብሊክ የሚበዛበት ቦታ እንደዚህ ያላቸው ይሄ ኮታችሁን የምትሰጡበት ማለት። ውስጥ ገብታችሁ ኮት ለብሳችሁ አይሆንም። ያው ከሞላ ጎደል እንደ ኤክስፒሪየንስ ጥሩ ነበር። እንደ መጀመሪያ ኤክስፒሪየንስ ጥሩ ነበር። ደግመዋለሁ ወይ አላቅም፣ አይመስለኝም። ምናልባት ትርጉሙን ከሰጡኝ ወይም ደግሞ ልክ እነሱ ኦፔራውን ሲሉ ሰብታይትል ከሰጡ ሰብታይትል ለካ መግባት አይችልም። ግን የሚሉት ነገር ካወቅኩኝ ምን ካልኩኝ ያው እንትን ልል እችላለሁ። ከዛ ውጭ ግን የአሁኑ ራሱ አጠገብ ያለው የተወሰነ ስቶሪውን ነግሮኝ ነበር። ስቶሪው እንደዚህ ነው፣ እንደዚህ የሆኑ ነው፣ እንደዚህ እያደረጉ ነው ምናምን ብሎ ነግሮኝ ነበር። እንደዛም ሆኖ ያው ትንሽ ተቀራርቢያቸው ነበር። ከዛ ውጭ ግን ምናልባት ስላለመድ ነው መሰለኝ ቴስቴም አይደለም ምን እንደሚለው አላውቅም። ከፍ ይላሉ፣ ከዛ ዝቅ ይላሉ፣ ዝቅ ከፍ ያወጣዋል፣ ያወርደዋል። መቼ እንደምታጨበጭቡ ግራ ነው የሚገባቸው። እጃችሁ እንዲህ ስትሉ ከፍ እንዲህ ነው። ግን እንደ መጀመሪያ ኤክስፒሪየንስ ጥሩ ነው። ከዛ ውጭ ግን ቦታው የሰጡት ክላስ ለኦፔራ የሆነ ግሬስ ሰጥቶታል። ቦታው በጣም ትልቅ ነው፣ ግሬስፉል ነው። በጣም ደስ የሚል አዳራሹ ላይ ማለት ነው። ሌላ ያስተዋልኩት ነገር አብዛኛው ሰው የምሩን ተመስጦ ይሁን ወይ ደግሞ እንደኔ ሳይገባው ቀርቶ ይሁን ወይም ደግሞ ገብቶት ደብሮት ይሁን ወይ ደግሞ የሚሉት ነገር በቃ የሆነ ናላቸውን አዙሮት ይሁን በጣም ተመስጠው ነበር። ወይ እዚህ ሀገርም የቤት ኪራይ የሚያሳስባቸው ከሆነ የቤት ኪራያቸውን እያሰቡ ይሁን አላቅም። ሁሉም የተመሰጡ ይመስላሉ። ሁሉም የሆነ በስስት ነው የሚያዩዋቸው። የምራቸውን ይሆን አይሆን አላቅም። ግን በቃ አብዛኛው ሰው እንደዛ ነበረ። ከላይ ከታች ምናምን ተመስጦ ነው የሚያዩዋቸው። ደግሞ የእድሜ ክልል ከህፃን ልጅ እስከ አዛውንት ድረስ ነው የነበረው ቦታው ላይ ማለት ነው። ይሄን ህንጻ እያችሁ የሆነ ለአካባቢው የሚገርም ግሬስ አልሰጠው። እንደዚህ አይነት ህንጻ
እዚህ ሴንተር አካባቢ ወደ 7 አሉ እዚህ ሞስኮ ውስጥ ማለት ነው። ዘ ሰቨን ሲስተርስ ነው የሚባሉት፣ 7 እህታማማቾች ነው የሚባሉት 7ቱ ማለት ነው። እና እያንዳንዳቸው ደግሞ ለተለያየ አገልግሎት ነው ያሉት። ይሄኛውን ፎሬን ሚኒስተር ነው፣ አንደኛው ሆቴል ነው ራዲሰን ሆቴል የሚል አይቻለሁ። አንደኛው ደግሞ የሞስኮ ዩኒቨርሲቲ መግቢያ በር ላይ ነው ያለው። ሌሎቹ አላየኋቸውም፣ ብቻ 7ቱ ናቸው። በስታሊን ጊዜ ነው የተሰሩት። በጣም ነው የሚያምሩት ማለት ከተማውን የሚገርም ውበት ነው የሰጡት። ብላችሁ ስታልፉ የመጨረሻ በቃ አጠግቡትም እያያችሁ ማለት ነው። ደስ የሚለው ከተሰሩ በጣም የቆዩ ቢሆኑ ስቲል አገልግሎት ይሰጣሉ። አሁን ውስጥ ይሄ መስሪያ ቤት ነው፣ አንዱ ሆቴል ነው፣ አንዱ እንዳልኳችሁ ደግሞ ዩኒቨርሲቲ ላይ ነው ያለው። ብቻ ደስ ይላል። አሁን ከኦፔራው መልስ እዞም የከተማው ላይ ጎምለል እያልኩ ነው። ከኦፔራው መልስ ኦፔራው ላይ የሰማሁትን ያየሁትን ነገር ትንሽ ማውጠንጠን ስላለብኝ ማለት ነው። እና እዛ ደግሞ ትንሽ የሆነ አማርኛ ሊያወራ የሚችል ሰው ስለነበር ከልብ የተሰማኝን አላወራውም። ማለት ለመውደድ በጣም እያስተባበልኩ ነበር። ቅድም ኦፔራውን ለመውደድ በጣም ምክንያቶች እየደረደርኩ ነበር፣ በመጥላት ስላልፈለግኩ ማለት ነው። በቃ አልገባኝም፣ ብዙም ኢንተራክት አላረኩም፣ ብዙም የሆነ ስምጥጥ ብሎ አልገባልኝም። በቃ እንደ ኤክስፒሪየንስ ጥሩ ነበር። ከዛ ውጭ ግን ማን የሚቆጣ ሰው የለኝ። የሚቆጣ ሰው የለኝ ስለሆነ የሚቆጣ የሚታዘብ የለኝ። የራሴ ሀሳብ ነው። እስከዚህም አልተመቸኝም። በቃ ኦፔራው ምንም ታሪኩ አልገባኝ፣ ሀሳባቸው አልገባኝ። ለምን እንደዛ ሲሆኑ እንደነበርም ምንም ማውቀው ነገር የለም። ኤክስፒሪየንሱን ከ10 5